ንግድ ፈቃዳችሁን ላኩልን። ከዛ የወረቀት ደብዳቤ እንልክላችኋለን። ምክንያቱም እቃ ውስጥ ለምትልኩት እቃ ውስጥ ለሚገኝ ማንኛውም ነገር ኃላፊነት እንድትወስዱ ስለተጠራጠርኩኝ አሁን ንግድ ፈቃድ ትልኩልኛላችሁ። እንትን ውስጥ እኛ ዴሊቨር የምናደርገው ልብስ ውስጥ ምንም አይነት ነገር ብታስቀምጡ ለዛ ኃላፊነት እንድትወስዱ የምትፈልጉት ወረቀት አለ። ከዛ ጀምሮ ኦርደራችሁን መቀበል እንጀምራለን። እሺ ወልድዬ በዚህ ነገር አለ። አሁን የትንታን ምን ያለ ይቅርታ በማርያም አንድ ደቂቃ ለሙኒት አንድ ደቂቃ ልናገር። እሺ ሙኒት በጊዜ አጋጣሚ ለነገርሽ የሚፈልገው ምንድነው? በክፉ እንዳታይብኝ። ዛሬ ለተፈጠረው ነገር እውነት ለመናገር አንቺ ባሰብሽው መንገድ አይደለም። ፍቅር የመጣው እንደ ወንድምነት እንድናግዘው ወደኛ ስለመጣ እንደ ወንድምነት መሲ ቀጠሮ አስይዛልኛለች እናግኘው ስላለ እንደ አጃቢነት እኛ ልናግዘው እንጂ ከጀርባ አንዳችን ነገር ሊሆን አይችልም። እንደዛ አይነት ሰውም አይደለም። ፍቅርን እዚህ ጋር መጠየቅ ትችላለች። አንድም ቀን አጥቷቸው ማውርቼ ማላቅም እግዚአብሔር በሚያውቀው አንድም ቀን እኔ ከሰው ጋር ጓደኛም የለኝም። ልንገራችሁ እዚህ ጋር አንድ ሰው ጓደኛ የለኝም። ከተገናኘውም ፍቅር መጥቶ እንደዚህ ካገኘኝ ከሱ ውጭ እግዚአብሔር ምስክሬ ነው ማገኘው ሰው አገኘዋለሁ። እሱን ያለኝ ሰው ሙኒት እዚህ ጋር ነው ይቀጣለሁ። አንድ ነገር መናገር አይደለም። ማንኛውም ፓላስ አሁን በምን እንጨርሰው? እሺ አንድ ሰው የምትከፊው መስዋዕት አለ። አንድ ነገር ለእኔ ምናልባት እንደ ክፋት ታይቶ ከሆነ በዛ ይቅርታ ልጠይቅ ይችላል። ይቅርታ አንዴ እናሳጥረውን ምንም አያስፈልግም። አሁን እዚህ ጋር አሁን ሌሎችም ነጋዴዎች እንትናን ይቀርባል ብላችሁ ለዛ ሰው ሳይሆን ማሳወቅ ያለባችሁ ምን ያህል ወልደ ጊዮርጊስ አይደለም የሆነ ችግር ተፈጠረ እዛ ጋር ሄዶ እንዲህ ተባልኩ ብሎ መናገር ያለበት ካምፓኒያችን ሱፐርቫይዘር አለው፣ ማኔጀር አለው፣ ከዛ ደግሞ ኦነሩ አለ። እኛ መሰላሎች ነን። እኔ መፍታት ያልቻልኩትን ችግር ማናጀሯን ነው የሚያወራት። ሁሉም ያውቃሉ። ማናጀሯ መፍታት ካልቻለች ወልዴን ነው የሚያወሩት። ወልዴ መፍታት ካልቻለ ሚዲያ ላይ ይወጣል። ከዛ በተረፈ ግን እውነት ምን ያህል ቢግ ሪስፔክት እና ደግሞ የማዳም ቅመሞች እንድታውቁ የምፈልገው ነገር እኛ ከነጋዴዎች እቃ ተቀብለን የሰጡንን እቃ ማድረስ ነው። ውስጡ ምን ይኑረው አናውቅም። ምክንያቱም አንዳንድ ነጋዴዎች ያልተባላችሁትን እቃ ትሰጣላችሁ። እዛ ስንሄድ ይሄ እኔ አላዘዝኩም እናንተ ሌቦች፣ እንደዚህ በጣም ብዙ ስድብ ነው እኛ ላይ የሚደርሰው። ለምን? አበሾች ስለሆንን። በሼን ወይ በአማዞን ወይ በሌላ በአረብ ብትልኩላቸው ያንን አረብ አያወሩትም። እኛ ግን አበሾች ስለሆን አንድ ላይ የምንሰራ ስለሚመስላቸው ግልጽ እንዲሆንላቸው የምፈልገው ለማዳም ቅመሞች እኛ የተሰጠንን ብቻ ነው። ታሽጎ ይሰጠናል፣ ታሽጎ እናደርስላቸዋለን። ምንም አይነት ኮምፕሌንት ሲኖራችሁ ነጋዴውን ጠይቁት። መክሰስ ካለባችሁ ነጋዴውን ክሰሱ። እኛ እዚህ ውስጥ የለንበትም። ተቀበልን እናደርሳለን። ከፍተን እንትናይን አደረሰች አሚን እንትናይን እናያዘዘችው ብለን የማየት አቅሙም ፓወሩም የለንም። ምክንያቱም እኛ ዴሊቨሪ ሰራተኞች ነን። ካላስ ሄኖክ እናንተም እንደ ፕሮፌሽናል ሰራተኛ አዳምጠኝ። ኦኬ እንደ ማንኛውም ፕሮፌሽናል ድርጅት እቃ ብቻ አድርሱ። ገባ? ኢቨን ሌሎች ድርጅቶች አምጥተው በራችን ላይ ሲያስረክቡ ገንዘብ ሳንሰጣቸው እቃውን አይሰጡንም። ክፈት ዝጋ የሚለው ነገር የለም። ደግመን እንኳን ብንደውልላቸው ከካምፓኒው ጋር ተነጋገሪ ብሎ ጆሮ ላይ ነው የሚዘጋው። እናንተም ስራችሁን ፕሮፌሽናል አድርጎ አንድ ይሄ። ሁለተኛ ለፍቅርና ለይቅርታ ከላይ ላለኸው አንድ ነገር ልንገራችሁ። ገንዘባችሁ ቁማር መጫወቻም አልነበረም። አዋላም አልተሰራበትም። ለእናንተ ሰርቶ ባተረፈው ላሰራችሁ ብላችኋል። ምንም ንግግር አልተሳሳትኩም። ካልኩ መረጃ እኔ እንደዛ ካልኩ ማለት ነው። አሁንም ቢሆን እኔ እሱ ወልዴን እንደዛ ብየው ከሆነ ኤኒታ እከሌ አላልኩኝም። እኔ በደፈናው ነው እየተናገርኩኝ ያለሁት። ገንዘባችሁ ቁማር መጫወቻ አልሆነም። ሀዋላም አልተሰራበትም። በጊዜው መድረስ ያልቻለው በተለያዩ ያኔ እድገት እስኪመጣ ነገሮች እስኪስተካከሉ በማኑዋልም ስለሚሰራ እንደሆነ ሰምተናል። ስለዚህ የሰው ስም እዚህ ጋር ድርጅት እዚህ ጋር ነው ያለው። እኔ አልፈልግም እንደዚህ አይነት ነገር። እዚህ ጠርተሽኝ ስሜን እንደዚህ በኋላ ሲጀመር አልጠራሁህም። ይኸውልህ እኔ አልጠራሁም። አንደኛ አልጠራሁህም፣ ሁለተኛ የሰማሁትን ሰምቼ ነው እየተናገርኩ ያለሁት።
እንደዛ እኔ ሐዋላ ሰርቻለሁ ካልኩ ማለት ነው እኔን አውጪኝ። ለምን ታደርገኛለህ? ከኔ ጋር አትነጋገር። ለምን አልነጋገርም? ለምንድን ነው የተናገርከውን ነው እየተናገርኩ ያለው። በፍጹም አልተናገርኩም። እንደዛ አይነት ሰው አይደለሁም። እኔ አይደለሁም ግሩፕ ስዶልት የነበርኩት እኔ አይደለሁም። እኔ ልንገርህ ስናገር ወቃሽ ሆኜ ነው የመጣሁት እንጂ እሱን ደጋፊ ሆኜ የመጣሁ አይደለም። ነው አይደለም ወልደ ጊዮርጊስ፣ እኔ አንተ ወቃሽ ነበርኩኝ እናንተን ይዤ ሳይሆን ሌሎች ሰዎችን ይዤ። አሁንም ዴሊቨሪ ይዘገያል። የሚዘገይበትን አስረዳ፣ አለቀ። የመጡ ሰዎች ይዘገያል። ለአንድ ነገር ልንገር፣ ገንዘብ ይዘገያል። ሄኖክም አትድረግ፣ ዲሊቨሪ አይዘገይም። ኦኬ፣ እያንዳንዷን እንዲች ደግሞ አንተም አትለቃቅማት። እንሳሳት ትንሽ ተወል። እኔ አይደለሁም ሚውት ግን የማደርገው ባይዘዌ እና ይሄ ነው ጥፋታችሁ። ከተሰማችሁ ይቅርታ ጠይቁት። እስቲል የስራ ቻንሳችሁን እየሰጣችሁ ነው። ልስራ ለምትሉትም ነገር እድል እየሰጣችሁ ነው። ፍቅር በደፈናው በጣም ነገር የሚገንበት ልጅ ነው። በጥሩ መጣ በመጥፎ መጣ ሁሉ ነገሩ እንደተመሰቃቀለ ነው። አላ ቀንህን ያምጣልህ ነው የምልህ። በጣም ታሳዝነኛለህ። ይቅርታ እኔ ያው መናገር እንፈልገው ዲሊቨሪ አይዘገይም። መጥተው መስክረዋል። ገንዘብ ሲመለስ ይዘገያል ለማለት ነው። ያንን አንተም ተናግረሃል፣ ወልደ ጊዮርጊስም ተናግሮታል። ገንዘብን ተስተካክሏል ብለዋል። የተስተካከለ ሐምድላ። አሁንም ደግሞ ከዛ ተስተካክሏል እኮ እንደዚህ ነው። ከዚህ በበለጠ አንዴ እኔ ልናገር። ከዚህ በበለጠ ስሩ። ያው ምን አለ መሰላችሁ፣ አሁን ሄኒ ሁላችሁም ስትወያዩ አንድ እንደ ትልቅ ሰው ቁጭ ብለን ካየን እዚህ ዱባይ ላይ ልዝጋልሽ ሚዩት ሙኒቲ ቼክ እያረኩኝ ነው ማሳየት እችላለሁ። እሺ፣ እዚህ ዱባይ ላይ ብዙ ኦፖርቹኒቲዎች ተፈጥረውልናል። በምን በዚህ በቲክቶክ አፕሊኬሽን ማለት ነው። እግዚአብሔር ይመስገን ማንሰራ ልጆች፣ ቤት ውስጥ የነበርን ልጆች፣ ቤት ውስጥ ያለንም ልጆች ብዙ ነገር እንድናይ እንድንመለከት አድርጎናል። ህዝቡም እኛም በጥረታችን እንደ ወንድማችንም ደግሞ ሰፖርት የሚያደርጉን ከጀርባችን ሆነው ብዙ ነገር እያየን ነው። ግን ለምንድን ነው እኔ አሁን ሁሌም ማይገባኝ ነገር ለምንድን ነው በዚህ ደረጃ ወርደን እርስ በርሳችን ነን። እህት ወንድም ማለት ቀላል አይደለም። የአንድ ሀገር ዜጎች ነን። ዲሊቨሪው ከውጭ አልመጣም፣ ነጋዴው ከውጭ አልመጣም፣ ከስተመሩ የሌላ ዜጋ አይደለም። ለምንድን ነው በዚህ ደረጃ ወርደን ሁሌ እንደዚህ አይነት ችግሮች ኢትዮጵያ እንዲህ ከምንባባል እስቲ ፍቅር ወደ ሰላም ተመልሰን አንድ ሆነን ስራችንን ብንሰራ ምንድን ነው ችግሩ? በቃ አሁን ሁላችንም ዱዓ እናደርጋለን። ቲጂዬ እናሳጥሩና ሰላም እንዲመጣ እኔ ምኞቴ ነው። ኢንሻአላህ ሁላችንም በጸሎት በዱዓ እንኖራለን። ተዋት መስሊ ሺዝ አፕሴት ነው ካላስ ተዋት። እንግዲህ ፍቅርና እንትና በቻሉ ሰዓት በግል ያናግሩ። እኛ ይቅር ማባባል እኔ በበኩል ደክሞኛል። ይሄ እዚጋ በጭረቅ ማድረግ ደክሞኛል። የራሴን አንድ ነገር ጠይቀሃለው ወልደ ጊዮርጊስ፣ በምን ልክሰስህ? ይኸውልህ ይታይሃል ልጄ መፈረም ይሄ የጣውላ ቢሮ ስገባ ይሄ የእንትኑ የተድቢር ጣውላ ተከራይቼ ነው የምሰራው እና ሁሌ የምፈርመው በጣም ደክሞኛል። በምን ልክሰስህና ነው ተድቢር የምትከፍትልኝ? ሙሉ ተድቢሩን መቼ ልክፈትልሽ? ወልደ ጊዮርጊስ 4700 ሰው አለ። ይኸው ብቻ ምን ያዙልኝ ኢትዮጵያንም ይኸው ሙኒት ሪከርድ አስጀምሩ። ሙኒት ምን መሰለሽ የምፈልገው ይኸውልሽ፣ ቅድም ምን ብያለሁ? ሰዎች ጋር ማውራት ቢዝነስ ሀሳብ ይዞ ይመጣል። ሰዎች ጋር ዝቅ ብለሽ ስትወኝ ደግሞ የምትሰሚው ችግር ነው። ችግር ስትሰሚ ደግሞ ምንድነው እኔ ላይ የሚመጣ መሰለሽ? የሆነ ችግር ከነገርሽኝ ምናምን ብዬ እንትን ከንፈር መጥቻ አይደለም ማለት የምፈልገው። ይሄ በትንሽ ነገር በብር የሚስተካከል ከሆነ ይስተካከላል። የሆነ ነገር በ10,000 በ5,000 ድርሃም የሚሆን ከሆነ ማለት ተስፋ ካለው ያ ብር ተሰጥቶ ያ ሰው የሚቆም ከሆነ ግን አሁን ምንድን ነው ያለ በእኛ ሀገር በሰራተኛ በተድቢር ጉዳይ ተድቢሮች ሰራተኛ ካስቀጠሩ በኋላ ለሰራተኞቻቸው ኬር የላቸውም።
ብዙ ነገር ሲደርስባቸው አለፊን ተድቢር ሆኖ ተድቢር ኦፊስ ውስጥ የሚሰራ ሰው 2 ዓመት ጨርሳ አሰሪዎቿ ካንስሌሽን ሰጠዋት ሊሰጧት ፈቃደኛ ሆነው ተድቢር ላይ ቴብል የተከራየችው ደላላ ግን 150 ሺህ ብር ካልከፈልሽ ካንስሌሽን በእጅሽ አልሰጥሽም ወደ ሀገርሽ ልክሻለሁ እያለች እያስፈራራች የሆነች ልጅ መጨረሻ ልናስይዛ ስንል ነው የለቀቀቻት። ፖሊስ ልከ እንትን ልታደርግ ስትል እንዴት እንደነቃች አላውቅም እንትን አደረገቻት። እና ምን ይሄ ሲመጣ ምን ተድቢር ኦፊስ ቢከፈት ተድቢር ኦፊሱ ተከፍቶ የተከፈተው ተድቢር ኦፊስ ለጋራ ቢሆን የሚገኘው የኮሚሽን የሚከፈለው የተድቢር አንቺ አሁን ተከራይተሽ የምታገኘው ያንቺን አንነካም። የተድቢሩ የሚገኘው ግን የራሳቸው ቢሆን ነገ ኢንሹራንስ ቢሆናቸው ሲታመሙ አዋጠነ መላካችን ስለማይቀር ወደ ሀገራቸው የቲኬት ቢሆን ያብር ቢቀመጥ ቢጠራቀምላቸው ይሄንን በሰፊው እናወራለን። ወልደ ጊዮርጊስ ጊዜ ይፈልጋል። ታማኝ ሰራተኞች መሆናችንን እናስመሰክርና አጠገብ መተን እናዋራሃለን። ከነሱ ጋር ይቅር በላቸው። ሁል ጊዜ አንድ ነገር ለማሳመር አንድ ነገር ማበላሸት ያለ ነው። ልብህ ሰፊ ነው፣ ልብህ ትልቅ ነው። ይቅር በላቸው። እኔ አልችልበትም ይቅር ማባባል። እነ ሳሪ ተናገሩና እዚህ ያደረሰኝን ዋናው ነገር ደግሞ ቢኖር ይሄ ነው። ቂም አልይዝም። ቂም መያዝ ማለት ውስጣችን ጥላቻ ይኖራል። ድምፅ ይሰማል። ጥላቻ ካለ ውስጤ አእምሮዬ ፍቅርን ባሰብኩ ቁጥር አእምሮዬ እየጠላው ጥላቻ አእምሮዬ ውስጥ ካለ ሰውነቴ የሚያመነጨው ሆርሞን አለ። አእምሮዬ ቢዚ ይሆናል። የስራ ሀሳብ ማሰብ አልችልም። ምክንያቱም እሱን በመጥላት ወይም በሱ ቂም ቢዚ ሆኛለሁ እና ለራሴ ስለማስብለት የራሴን ህሊና ስለምፈልገው የራሴን ልብ ስለምፈልገው ቂም አልይዝም። ይሄ በጣም ደስ የሚለው የምወድበት የምኮራበት ባህሪ ነው። ማንም ላይ ቂም አልይዝም። ማንም ላይ ከዛ ውጭ ጸብ የነበረኝ ከድህነቴ ጋር ነው። ድህነቴን ድባቅ መትቼዋለሁ። በቃ ሌላ ጠላት የለኝም። እኔ ምንድነው መፍትሄና መፍትሄ ለችግር መፍትሄ ነው። ያው ቃላት ማሳመርም አይደለም፣ ያው ቃላት በማሳመር ስለሆነ የሚሄደው። እኔ እንደገና ደግሞ ሁለተኛ እግዚአብሔር በሚያውቀው ሚዲያ ላይ እንዲወጣ በፍጹም አላስተውኩኝም፣ አልተናገርኩኝም። ማንም ይሆን ምንም ይሆን፣ ነገር ግን ምንድነው እሱ ፊት ለፊት ሂጄ ቀኑ እንዲያሳጥር ከማናገር ውጭ ሌላ ነገር አይደለም። ሌላ ምንድነው በእኔ ንግግር ነገሮችን ለማስተካከል ብዬ ትርፍ ቃላት ተናግሬ ስሙን አጥፍቼ ከሆነ በምትወዳት በመብርሃን ቪዲዮ ልክፈትና ይቅርታ ልጠይቅ። አያስፈልግም። እኔ አልተቀየምኩም። ብቀየም ነበር ይቅርታ መጠየቅ። ማምላክ ምስክሬ ናት። እኔ አልተቀየምኩም። ማንም ላይ ቂም አልያዝኩም። ማንም ላይ ጥላቻ የለኝም። ተናድጃለሁ ይህን ስሰማ። ለምንድን ነው እኔ ይህን ያህል እንትን እያደረኩኝ ለምንድን ነው እንደዚህ እንትን የሚያደርጉኝ ብዬ ተናድጃለሁ እንጂ ቂም አልያዝኩም። በቃ ያ ደግሞ አሁን ክሊር ሆኖልኛል። መልካም ባጠፋዊ ለሁሉም ነገር በጣም ይቅርታ። ምንም ችግር የለም። ያው ግን እንድትረዳልኝ የምፈልገው እንደተባሉት ነገሮች ሳይሆን እኔ በየትኛውም መንገድ በቅንነት መጥቼ ፊት ለፊት ችግሬን ለማስረዳት ካልሆነ በስተቀር የተወሩት ሁሉ እኔን አይመለከቱኝ። ህሊናዬም ስለሚያውቀው ብዙ እንትን ላልችልም። አመሰግናለሁ። ስለሆነ ፍቅር እናመሰግናለን። ስንታየው ወይ አንዴ ኮመንት ላይ በጣም ሜሽን እያደረጉ እየተናገሩ ነው። ቤቲ አልሀበሻ አፍናችሁታል፣ ራሱን እንትን ያጥራ እያሉ ነው፣ ስሙን ያጥራ እያሉ ነው። ምንም የተበላሸ አፍናችሁታል እያሉ ነው። ይኸው ወደ ላይ ስለዚህ እሱ ይናገርና ሄኖክ አንድ ጊዜ ሄኖክ ሄኖክ፣ ምክንያቱም ኮመንታተሮች የተረዱት ቤቲ አልሀበሻ አንዴ
ያ ቤት ያለ ሀበሻ እንደ ተጫነውን የነሱ ያሉትና አንድ የራሱን ያጥራና ከዛ ላይ ወደ ይቅርታ ይገባል። ቀጥል ወንድሜ። እሺ አይ ምንም ጫና ነገር አለ ብዬ አላምንም። ለምን በመነጋገር አምናለሁ። ያሉትንም ነገሮች ተናግሬያለሁ። በመልካም ነገር የሄድኩትና ያደረግኩት ነገር መጥፎ ነገሮች ሊዞሩ እንደመጣ አምኛለሁ፣ ተቀብያለሁ። ያ እንደ ጥፋት ከተቆጠረ ወልዴ ዛሬም ነገም ይቅርታ ጠይቃለሁ። አሁንም ቢሆን ቆሜ ነው ጥፋት ከሆነ። እኔ ግን ቅድም እንደተናገርኩት ያ ነገር እግዚአብሔር በሚያውቀው ፍቅር ራሱ እንደደወለብኝ እሱም ነግሯቸዋል። እዚህ ጋር ግልጽ ያለ ነገር ነው። እኔ እስከ ዛሬ ድረስ ሄኖክ ያውቃል። የብር ችግር ኖሮብኝም አያውቅም። ብር ቆየብኝ ብዬም ከእነሱ ጋር አንድም ቀን ደውዬባቸው ጠይቄያቸው አላውቅም። በየ2 ቀን የሚምጣ በየ3 ቀኑ የሚምጣ በ10 ቀን የሚምጣ አንድም ቀን ተነጋግረን ተጠያይቀን አናውቅም። የብር ችግር ኖረውብኝ ተሸግሬ አስቸግሬያቸው አላውቅም እስከዛሬ ድረስ። ለምን ይሄኔ እዚህ ጋር ስላለቅ መናገር ትችላለሁ። ምናልባት በእኛ ድርጅት እንኳን ሌላ አይደለም ኦርደር የመዳም ቅመሞች ኦርደር ራሱ አንድ መዳም ቅመም ያልተቀየረ ካለ የወይኒ መናገር ይችላለን ፊት ማለት ነው። ጥፋት የመዳም ቅመሞች እንኳን አንድም ነገር በእኛ በድርጅታችን ሽፎን አጠረን ሲል እንኳን እንቀይራለን። ይህንን እያንዳንዱ እንደውም ምስክር ወጥቶልናል። የእናንተ ኦርደር ኤኒታይም የእናንተ ኦርደር ከሎኬሽን ጀምሮ አንድም ቀን አሸግሮን አያውቅም። ከስተመሮቻችሁም አሸግረውን አያውቁም። እናንተ ማሸግራችሁን አታውቁም ነው እያለን የነበረው። አሁንም ቢሆን እኔ ያለው ነገር ይሄ ነው። ከጀርባ ምናምን የሚለው አንድም ቀን እኔ ከዛሬ ውጭ ከሰው ጋር አውርቼ አላውቅም፣ ተነጋግሬም አላውቅም፣ ማንንም አግኝቼ አላውቅም። ዛሬ አዎ ተደውሎልኛል። እንዳልኳችሁ መሲን ቀጠሮ አስይዣለሁ። እባካችሁ ኦርደር ብር እየቆየብኝ ነው፣ እባካችሁ አብረን እንሂድ ሲለኝ ችግር የለውም እነከሌ እንኳን አሉ ብዬዋለሁ። እነኛ ሰዎች ራሱ አያውቁም። የሚገርማችሁ እሱ ፈቃደኛ ከሆነ ይኸውልህ እሱ ፈቃደኛ ይኸው ያለ ሰው ነው። እሱ ፈቃደኛ ከሆነ እነንትናን ራሱ ይዤ እመጣለሁ አብረን እንሄዳለን ብዬዋለሁ። እነኛን ሰዎች ራሱ እኔ ኃላፊነት ወስጄ ነው። ለምን እንደዛ አይነት ነገር ቢሆን ለምን እንደዛ አደርጋለሁ? አሁንም ቢሆን እንደዛ አይነት ነገር የለም እኔ ጋር ዛሬም ነገም ከማንም አልገናኝም። ከማንም በቤት ያበሻ በሚመጣው ቀጥታ